ሰላም ተማሪዎች እንደምን ቆያችሁ? እኔ በጣም ሰላም ነኝ። እናንተ በያላችሁበት ፈጣሪ ሰላማችሁን ያብዛላችሁ። ዛሬ እንግዲህ የምናየው የ9ኛ ክፍል ባዮሎጂ ዩኒት 5 5.8.2 ነን ኢንፌክሽየስ ዲዚዝ የሚለውን ሀሳብ ሞር ዲቴል ገብተን የምናየው ይሆናል ማለት ነው። እንግዲህ በ5.8.2 ያለውን ሀሳብ ከማየታችን በፊት በባለፈው ክላሳችን የተማርነውን ነገር ስናስታውስ እንግዲህ በ5.8 እና በ5.8.1 ላይ የተነጋገርነው ሀሳብ እናስታውስ ስንል እንግዲህ በ5.8 ላይ ምን ብለን ነበር? ኢንፌክሽየስ እንደ ነን ኢንፌክሽየስ ዲዚዝ የሚለውን ሀሳብ አይተን ዲዚዝ ማለት ራሱ ምን እንደሆነ እና በጣም በሰፊ ምን አድርገን ነበር? አብራርተን ነበር። ሰውነታችን ስራውን በአግባቡ በማይሰራበት ጊዜ የሚከሰተው ያ ኮንዲሽን ዲዚዝ እንደሚባል እና የተለያዩ ምልክቶች ደግሞ ዲዚዝ እንዲመጣ እንዳየን እናስታውሳለን። ከነዛም ምልክቶች መካከል ራስ ምታት በሚኖርበት ጊዜ፣ ህመሞች በሚኖርበት ጊዜ፣ ቦዲ ቴምፐሬቸራችን ከነበረው በጣም በሚጨምርበት ጊዜ፣ በሚያንስበት ጊዜ፣ ቦዲ ፋንክሽንን የሚያደርግበት ኮንዲሽን ኖርማል ሳይሆን ሲቀር ዲዚዝ እንላለን ብለን ነበር። ከዛ ደግሞ 5.8.1 ላይ ደግሞ ኢንፌክሽየስ ዲዚዝ የሚባሉትን ኢንፌክሽየስ ዲዚዝ የምንላቸው በኦርጋኒዝም አማካኝነት በሽታ በሚከሰትበት ጊዜ እነዚህ ኦርጋኒዝሞች ደግሞ ባክቴሪያ ሊሆኑ ይችላሉ፣ አልጌ ሊሆኑ ይችላሉ፣ ወይም ደግሞ ቫይረስ ሊሆኑ ይችላሉ። በነዛ ምን በሚመጣበት ጊዜ በሽታ በሚከሰትበት ጊዜ ኢንፌክሽየስ ዲዚዝ ብለን ተነጋግረን ነበር። ከነዚህ ኢንፌክሽየስ ዲዚዝ ከምንላቸው መካከል ደግሞ ኮሮና ቫይረስን፣ ኤችአይቪ ኤዲስን፣ ማላሪያን፣ ቱበርክሎስን የመሳሰሉ በሽታዎች ምን አድርገን ነበር? አይተን ነበር። እንዴት እንደሚተላለፉ፣ እንዴት እንደምንከላከላቸው፣ ለምን ያህል ጊዜ በሰውነታችን ውስጥ ሊቆዩ እንደሚችሉ፣ ምን አይነት ኢፌክቶችን እንደሚያመጡ ምን አድርገን ነበር? እነዚህ የመሳሰለውን ሀሳብ በባለፈው ክላሳችን ላይ ተነጋግረን ነበር ማለት ነው። ዛሬ ግን ከዛ የቀጠለውን ነን ኢንፌክሽየስ ዲዚዝ የሚለውን ሀሳብ ሞር ዲቴል አይተን ከዛ ሪቪው ኤክሰርሳይዝ ሰርተን ዩኒቱን የምንጨርስ ይሆናል ማለት ነው። ዚስ አር ዲዚዝ ኬዝድ ባይ ማልኑትሪሽን፣ ኬሚካል ኢፌክት ኦር ኢነርቲድ ኦር ጄኔቲክ ፋክተር። ይሄኛው ነን ኢንፌክሽየስ ዲዚዝ የሚለው የሚከሰተው እሱ ራሱ ዲዚዝ ሲሆን የሚከሰተው በምንድነው? በማልኑትሪሽን ነው። በማልኑትሪሽን በምንልበት ጊዜ በተመጣጠነ ምግብ እጥረት የተመጣጠነ ምግብ እጥረት በሚያጋጥምበት ጊዜ ሰውነታችን ላይ የሚከሰተው ይሄ በሽታ ምን ይባላል? ነን ኢንፌክሽየስ ዲዚዝ ይባላል። ሌላኛው ደግሞ ኬሚካል ኢፌክት በሚልበት ጊዜ አሁን ለምሳሌ ሲጃራ ውስጥ የሚገኙ ኬሚካሎች አሉ፣ አልኮል ውስጥ የሚገኙ ኬሚካሎች አሉ። የነዛን ኬሚካሎችን ከልክ በላይ ከተጠቀምናቸው የሚመጡ በሽታዎች ነን ኢንፌክሽየስ ዲዚዝ ይባላሉ። ሌላኛው ደግሞ ኢነርትድ በውርስ የሚመጣ በሽታ አባትየው ካለው በአባትየው ወይም በጄኔቲክ ፋክተር የሚመጣ በሽታ ምን ይባላል? ነን ኢንፌክሽየስ ዲዚዝ ይባላል ማለት ነው። These diseases are not caused by disease causing organism። እነዚህ በሽታዎች እንግዲህ ኬዝድ የሚሆኑት በዲዚዝ ኬዝድ በሆኑ ኦርጋኒዝሞች አይደሉም። ዲዚዝ ኬዝድ የሆኑ ኦርጋኒዝሞች ማናቸው ስንል እንግዲህ ባክቴሪያ አለ፣ ከዛ ቫይረስ አለ። በእነሱ ዲዚዝ ኬዝድ በሆኑ ኦርጋኒዝሞች በሽታ በማይመጣበት ጊዜ ምን እንላለን? ነን ኢንፌክሽየስ ዲዚዝ እንላለን ማለት ነው። Some of the non-infectious disease that you have learned and previous in this chapter። እንግዲህ ጥቂቱ ነን ኢንፌክሽየስ ዲዚዙ በዚህ ዩኒት ላይ ምን አድርጋችሁት ነው? የተማራችሁት ነው። ዲዚዝ ኬዝድ ባይ ማልኑትሪሽን አያችሁ፣ በተመጣጠነ ምግብ እጥረት የሚመጣው ካዋሻኮሪ፣ ስካርቪ፣ ናይት ብላይንድነስ፣ ማርሳሙስ የምንላቸው በሽታዎች ምንድን ናቸው? ነን ኢንፌክሽየስ ዲዚዝ ናቸው። አሁን ለምሳሌ ካዋሻኮሪ የሚባለው የፕሮቲን እጥረት በአንድ ህፃን ላይ ካለ የሚመጣ በሽታ ነው። ስካርቪ የሚባለው በቫይታሚን ሲ እጥረት የሚመጣ በሽታ ነው። ናይት ብላይንድነስ በቫይታሚኖች ቫይታሚን እጥረት የሚመጣ በሽታ ነው። ማራሳሙስ ደግሞ በካርቦሃይድሬት እጥረት የሚመጣ በሽታ ነው። ይሄ ማለት ኬዝ የሆነ ማይክሮ ኦርጋኒዝም ይሄ በሽታ እንዲከሰት የለም ማለት ነው። ሌላኛው ደግሞ ዲዚዝ ኬዝድ ባይ ሲጋሬት ስሞክ። ያችሁ ሲጋራ በማጨስ የሚመጣ በሽታዎች አሁን ለምሳሌ ላንግ ካንሰር እና ክሮኒክ ብሮንቻይቲስ እነዚህ በሽታዎች ምንድን ናቸው? ነን ኢንፌክሽየስ ዲዚዝ ናቸው ማለት ነው። ነን ኢንፌክሽየስ ዲዚዝ ናቸው። In addition, there are other examples of sickle cell anemia, cancer, allergies, diabetes, ፖዶኮናይሲስ የሚባሉ እነዚህ
በተጨማሪ ምንድን ናቸው ማለት ነው? ነን ኢንፌክሽስ ዲዚዝ ናቸው። አሁን እንደ ማነስ፣ ካንሰር፣ አለርጂስ እና ዳይቤት የስኳር በሽታ የምንላቸው ፖዶካናይሲስ የምንላቸው እነዚህ አሁን ለምሳሌ ዳይቤት ኢንሄሪትድ ነው፣ ቤተሰብ ላይ ካለ ሊተላለፍ የሚችል አይነት በሽታ ነው። ከዛ እነዚህም ምንድናቸው ማለት ነው? ነን ኢንፌክሽስ ዲዚዝ ናቸው ማለት ነው። ሌላኛ ደግሞ ቶባኮ ዩዝ። አሁን አንድ ሰው ቶባኮ የሚጠቀም ከሆነ ከዛ ፊዚካል ኢንአክቲቭ ከሆነ ማለትም በቃ እንቅስቃሴ ማድረግ ከሆነ ብዙን ጊዜ ቁጭ ብሎ የሚውል ከሆነ ከዛም ደግሞ ብዙ ምግቦችን የሚመገብ ከሆነ ከልክ በላይ የሆነ ውፍረት ሊያጋጥመዋል። ሃርምፉል ዩዝ ኦፍ አልኮል ናቸው። በአግባቡ ባልሆነ መንገድ አልኮልን በሚጠቀምበት ጊዜ ለተለያዩ በሽታዎች ይጋለጣል። እንደ አንሄልዚ ዳይት እንጂ በቃ ጤና የሌለበት አመጋገብ ስርዓት ወይም ጤነኛ ያልሆነ ምግብ አር ኢንክሪዝ ዘ ሪስክ ኦፍ ዳይኒንግ ፍሮም ነን ኢንፌክሽስ ዲዚዝ። እንግዲህ እነዚህ በቃ ወደ ሞት ሊያደርሱ የሚችሉ ምኖች ናቸው ማለት ነው? በሽታዎች ናቸው። ቶባኮን በምንጠቅበት ጊዜ ከዛ ደግሞ ፊዚካል ኢንአክቲቪቲ በምናሳይበት ጊዜ ማለትም በቃ ቁጭ ብለን በምንውልበት ምንም አይነት ስራ በማንሰራበት ሃርምፉል ዩዝ ኦፍ አልኮል አያችሁ፣ አልኮልን ሃርምፉል በሆነ መንገድ በምንጠቅምበት ጊዜ አንሄልዚ ዳይት በምንበት ጊዜ ምንድነው? በቃ ጤንነት የሌለው ኮንታሚኔትድ የሆነ ሳይሆን በቃ አንሄልዚ የሆነ ዳይት በምንጠቀምበት ጊዜ ይሄ ምን ነው የሚጨምርብን ስን እንግዲህ እንድንሞት ወይም የተለያዩ ሪስኮች ላይ እንድንያዝ ምን የሚሆን ነው? ኬዝ የሚሆን ነው ማለት ነው። Unhealthy diet and the lack of physical activity may show up in popularized population pressure። አይቹ unhealthy diet ጤናማ ያልሆነ ምግብ እና lack of physical activity ፊዚካል አክቲቪቲ ማድረግ ሰው መጨረሻ ላይ ምን ሊያሳይ ይችላል ወይም ምን ሊታይበት ይችላል? ብሉድ ፕሬሸር ወይም የደም ግፊት ሊታይበት ይችላል። ኢንክሪዝ ብሉድ ግሉኮዝ የብሉድ ግሉኮዝ መጠን በሰውነቱ ላይ ከልክ በላይ ይሆናል። ኤሌቬትድ ብሉድ ሊፕስ እና ኦቤሲቲ ወይም ከልክ በላይ ከሆነ ደግሞ በጣም ከልክ በላይ የሆነ ውፍረት ያጋጥመዋል። ዜስ ካን ሌድ ቱ ካርዲዮቫስኩላር ዲዚዝ። ይሄ ደግሞ ወደ ይመራል ስንል ወደ ካርዲዮቫስኩላር ዲዚዝ ይመራል። ዜን ዜ ሌዲንግ ነን ኢንፌክሽስ ዲዚዝ ኢን ተርምስ ኦፍ ፕሪማቹር ዴዝ ያለ ዕድሜ አንድ ሰው ምን እንዲሞት ሊያደርግ ይችላል ማለት ነው። ለኛ ደግሞ ዲቴክሽን ስክሪኒንግ ኤንድ ትሪትመንት ኦፍ ነን ኢንፌክሽስ ዲዚዝ አስ ዌል አስ ፓሊያቲቭ ኬር አር ኬ ኮምፖነንት ኦፍ ሪስፖንስ ቱ ነን ኢንፌክሽስ ዲዚዝ። ዲቴክት ማድረግ እና ስክሪን ማድረግ እና ትሪትመንቱ ነን ኢንፌክሽስ ዲዚዝ ፓሊያቲቭ ኬር ምን ይኸው ማስታገሻ መድኃኒቶችን መስጠት እና ኬ ኮምፖነንት ኦፍ ሪስፖንስ ቱ ነን ኢንፌክሽስ ዲዚዝ ይሄ ነን ኢንፌክሽስ ዲዚዝን የምንቆጣጠርበት መንገድ ነው ማለት ነው። ከዛ ደግሞ ሌላኛው ምንድነው ስንል እንግዲህ በ5.9 ላይ ሪኖውድ ኑትሪሽንስ ኢን ኢትዮጵያ ናቸው ታዋቂ የሆኑት የምግብ ባለሙያዎች ኢትዮጵያ ውስጥ ኑትሪሽንስ አር ሪሰርቸር ኦር ሳይንቲስት ሁ ስቴድ አባውት ኑትሪሽን ናቸው። ኑትሪሽንስ የሚለው ወይም ሪሰርች ኑትሪሽንስ የሚለው ማነው ስንል እንግዲህ ሪሰርቸር ነው ወይም ሳይንቲስት ነው። ስለምን የሚያጠናው ስንል ስለ አመጋገብ ስርዓት ወይም ስለ ኒውትሪሽን የሚያጠና ያ ምን ይባላል? ኑትሪሽንስ ይባላል ማለት ነው። ከዛ ሪቪው ኤክሰርሳይዝን በምንሰራበት ጊዜ ወይም ሪቪው ኩዌሽን ስንሰራ ቹዝ ዘ ኮሬክት አንሰር ፎር ዘ ፎሎዊንግ ኩዌሽን ከስር ለቀረቡ ጥያቄዎች ትክክለኛውን መልስ ምረጡ ነው። which of the following nutrient provide more energy? የትኛው ኑትሪየንት ነው ከፍተኛ ምንን የሚያሳዩት ኢነርጂን ፕሮቫይድ የሚያደርገው? አሁን ፕሮቲን 17% ኪሎ ጁል ነው የሚያቀርበው። ካርቦሃይድሬት ደግሞ 16% ጁል ነው። ይሄኛው ደግሞ ስንት ነው የሚያቀርበው ስንል 37% ኪሎ ጁል ነው። ይሄኛውስ ቫይታሚን ደግሞ እነዚህ በላው አማውንት ስለሆነ ቫይታሚን እና ሚነራል ምንም ማያስገባቸውም። ስለዚህ መልሳችን ማን ይሆናል ማለት ነው? ሲ ይሆናል። በላርጅ አማውንት ወይም ሞር ኢነርጂን የሚያቀርብ ስለሆነ ማን ይሆናል ማለት ነው? ሊፒድ ይሆናል ማለት ነው። ሌላኛው ደግሞ which was following not belong to deficiency disease ወደ በዲፊሸንሲ ዲዚዝ ስር የማይካሰተው ማነው ስንል
የከዋሸከሩ አሁን ለምሳሌ በፕሮቲን እጥረት ነው። ማራሰሙስ ደግሞ በካርቦሃይድሬት ነው። ስካርፍ ደግሞ በቫይታሚን ሲ እጥረት ነው። ዳይቤት ነው ዲፊሸንሲ ዲዚዝ ስር የማይካተተው ወይም ስኳር በሽታ ነው በዲፊሸንሲ ዲዚዝ ስር የማይካተተው ማለት ነው። ስለዚህ መልሳችን ቢ ይሆናል ማለት ነው። ሌላኛ ሶስተኛ ሀሳብ which was following diet composed of carbon, hydrogen, oxygen and nitrogen የትኛው ዳይት ነው ከየትኛው ከካርበን ከሃይድሮጅን ከኦክሲጅን እና ከናይትሮጅን የተሰራው? አሁን ለምሳሌ ካርቦሃይድሬትም ሊፒድም የተሰሩት ከማን ነው? ከካርበን ከሃይድሮጅን እና ከኦክሲጅን ነው። ነገር ግን ፕሮቲን የተሰራው ናይትሮጅንን ጨምሮበት ነው። ሌሎችም ሳልፈሮችም አሉ ፎስፎረሶችም አሉ ግን እነዛን አስረኛ ላይ ብታዩትም ነገር ግን ሞር በውስጡ ኮምፓውንድኖች ወይም ኤሌመንቶችን ሞር የሚይዘው ማን ማለት ነው? ፕሮቲን ነው። ስለዚህ መልሳችን ምን ይሆናል ማለት ነው? ሲ ይሆናል ማለት ነው። ሲ ይሆናል። አሁን ለምሳሌ ናይትሮጅን የለም የሚባል መልሳችን ማን ይሆን ነበር? ዲ ይሆን ነበር። ዲ ኦል መሆን ይችል ነበር ማለት ነው። ነገር ግን መልሳችን ማን ነው? ይሄ ሶስተኛ ፕሮቲን ነው ማለት ነው። which was following mineral are used by synthesizing the hemoglobin at red blood cell የትኛው ሚነራል ነው በሬድ ብሉድ ሴል ላይ ሄሞግሎቢን ሲንተሳይዝ ለማድረግ የምንጠቀመው ስንል አዮዲን፣ ካልሲየም፣ አይረን፣ ፎስፎረስ አለ። ካልሲየም ቡልድ አፕ ለማድረግ ነው ቦኖችን፣ ፎስፎረስም እንደዛ ያገለግላል። አዮዲን አይረን ነው ማለት ነው። ለምን የሚያገለግለው? ለዚህ የሚያገለግለው አይረን ነው ትክክለኛ መልሱ። ምክንያቱም በአይረን እጥረት ምን በሽታ ይከሰታል ብለን ነበር? አኔሚያ የሚባል ይከሰታል ወይም ደም ማነስ ይከሰታል ብለን ነበር። which was following group of people need high amount of balanced diet የትኛው ሰዎች ናቸው ባላንስድ የሆኑ ዲኤትን የሚፈልጉት? አትሌቶችን ባላንስድ የሆነ ምግብ ይፈልጋሉ። ፕሬግናንት ውመን ወይም ነፍሰ ጡር የሆነች እናትም የተመጣጠነ ምግብ ትፈልጋለች። ለምንድን ነው የተመጣጠነ ምግብ የምትፈልገው ስንል በውስጡ ያለው ሌላኛው ህፃናት ስላለ ያ ህፃን ሁሉ እድገቱ እሷ በምትበላው ምግብ ላይ ዲፔንድ ስለሚያደርግ ጥሩ ምግብ ወይም ባላንስድ የሆነ ምግብ መብላት አለበት እና ለህፃናቶች ደግሞ ሞር እያደጉ ስለሆኑ ሴሎቻቸው ምግብ ስለሚፈልጉ ለማደግ ይሄ ሲ ይሆናል። መልሱ ግን መጨረሻ ለሁሉም አስፈላጊ ስለሆነ ባላንስ ዲኤት ዲ ኦል ይሆናል ማለት ነው። አምስተኛ ዲ ኦል ይሆናል ማለት ነው። ስድስተኛ እንግዲህ which of following is not result of obesity በኦቤሲቲ የማይመጣው ምንድነው ስንል እንግዲህ heart disease በኦቤሲቲ ይመጣል። እናም ደግሞ ሃይ ብሉድ ፕሬሸር በኦቤሲቲ ይመጣል። ዳይቤትም በኦቤሲቲ ይመጣል። ነገር ግን ማራሳም ውስጥ በኦቤሲቲ ሳይሆን በካርቦሃይድሬት ኢንሳፊሽንስ በመቅረቡ ነው የሚመጣው ማለት ነው። ሳብስታንስ አቡዝ የሚለው ምንድነው ስንል እንግዲህ ዩዚንግ ሌጋል ድራግን ሮንግ ወይ ሌጋል የሆነውን ድራግ በትክክለኛ ባልሆነ መንገድ መጠቀም አይደለም። ዩዚንግ ሌጋል ኦር ኢሌጋል ድራግ ፎር ሜዲካል ፐርፐስ ድራግ አቡዝ ማለት ዩዚንግ ሌጋል ኦር ኢሌጋል ድራግ ለሜዲካል ፐርፐስ አይደለም። ሮንግ በሆነ መንገድ በኤክሰስሊ መጠቀም ነው እና ዩዚንግ ሌጋል ድራግ ኢን ሮንግ ዌይ ይሄም አንድ ይሆናል። ከዛ ደግሞ ዩዚንግ ኢሌጋል ድራግ ኢን ሮንግ ዌይ ይሄም ይሆናል ማለት ነው። ግን ኤ እንደ ቢ ስለሚል ዲ መልሳችን ይሆናል ማለት ነው። ዲ መልሳችን ይሆናል። ምክንያቱም ድራግ አቡዝ ወይም ሳብስታንስ አቡዝ የሚለው ዩዚንግ ኦር ሌጋል ድራግ ሮንግ ዌይ ትክክለኛ ባልሆነ መንገድ መጠቀም ነው። ልክ እንደዛ ደግሞ ዩዚንግ ኢሌጋል ድራግ ኢን ሮንግ ዌይ ኢሌጋልም ቢሆነውን በሮንግ ዌይ መጠቀም ነው። ስለዚህ መልሳችን ኤ እንደ ቢ ይሆናል ማለት ነው። ከዛ ዋተር ኬሚካል ፋውንድ ኢን ቶባኮ በታባኮ ውስጥ የሚገኘው ኬሚካል ምንድነው ስንል እንግዲህ ቶባኮ ውስጥ የሚገኘው ካርቦን ሞኖክሳይድም እዛ ውስጥ ይገኛል፣ ናይኮቲንም ይገኛል፣ ታሪም ይገኛል። እንግዲህ ይሄ ካርቦን ሞኖክሳይድ፣ ኒኮቲንም፣ ታሪም ብሮንቺ የሚባል በሽታ እንዲመጣ ምክንያት ይሆናል። የኒኮቲን ደግሞ አእምሮአችን ውስጥ ዶፓሚን መመረጨት እንዲችል ያደርጋል። ካርቦን ሞኖክሳይድ ደግሞ በጣም ፖይዝነስ ጋዝ ስለሆነ አካል ጎደሎ የሆነ ሰው እንዲወለድ ምክንያት ይሆናል። ከዛ መልሱ ማን ይሆናል ማለት ነው? ዲ ይሆናል። ምክንያቱም ሶስቱም ቶባኮ ውስጥ የሚገኙ ስለሆኑ ማለት ነው። ወይም ሲጋራ ውስጥ የሚገኙ ምንድናቸው ማለት ነው? ኮምፖነንቶች ስለሆኑ። which types of drug is alcohol የትኛው ታይፕስ ኦፍ ድራግ ነው አልኮል የሆነው? አልኮል ዲፕሬሰንት ነው፣ ስቲሙላንት ነው፣ አክቲቬተር ነው። ኦል እንግዲህ
አልኮል ኢዝ ምን ብለን ነበር? ዲፕሬሳንት ብለን ነበር። ዲፕሬሳንት በምንልበት ጊዜ ነርቮስ ሲስቴም ስራን በአግባቡ መስራት እንዳይችል ወይም በዝቅተኛ መጠን እንዲሰራ ሊያደርግ የሚችል ብለን ተነጋግረን ነበር። ስለዚህ መልሳችን ኤ ይሆናል ማለት ነው። አስረኛ እንግዲህ በምናይበት ጊዜ ዋት ኢዝ ስቲሙላንት ሳይኮአክቲቭ ኮምፖነንት ፋውንድ ኢን ካናቢስ። ስቲሙላንት የሆነ ሳይኮአክቲቭ ኮምፖነንቱ በካናቢስ ውስጥ የሚገኙ ማነው ስንል እንግዲህ ቴትራ ካናቢየም ይሆናል ማለት ነው። ይሄ ትክክለኛ መልስ ይሆናል። ይሄኛው ሌላኛው ላይ ውስጥ ነው የሚገኙት። እነዚህ የት ነው የሚገኙት ስንል እንግዲህ ከላይ ባየነው ዝንጀሮት ውስጥ የሚገኙ ናቸው ማለት ነው። ይሄ ደግሞ ካንታይኒን የሚባለው ጫት ውስጥ የሚገኝ ነው ማለት ነው። እንግዲህ ሌላኛው ሐሳብ ምንድነው ስንል እንግዲህ በሁለተኛ ያለው fill in the blank space with appropriate words በትክክለኛ በሆኑ ቃላቶች እዚህ ላይ ሙላቸው ነው። ቱበርኩሎሲስ caused by bacterium called እንግዲህ ቱበርኩሎሲስ የሚከሰተው ባክቴሪያ ምንድነው ስንል ማይኮባክቴሪየም የሚባል ነበር። ማይኮባክቴሪየም ባክቴሪየም ቲቢ ወይም ቱበርኩሎሲስ ብለን ነበር። ማይኮባክቴሪየም ወይም ቲቢ አማካኝነት ይከሰታል። ከዛ ደግሞ ሌላኛው ምንድነው ስንል ዲፊሸንሲ ዲዚዝ caused by shortage of vitamin D ከዲፊሸንሲ ዲዚዞች መካከል በቫይታሚን ዲ እጥረት የሚመጣው ምንድነው ስንል እንግዲህ ራይኬት የምንለው ይሄ በህፃናቶች ላይ እግራቸው ወደ ውጪ በኩል ኦፔን የሚሆንበት ያ ምን ይባላል? ራይኬት ይባላል ማለት ነው። ይሄ በምንድነው የሚመጣው? በቫይታሚን ዲ እጥረት አማካኝነት የሚመጣ ነው ማለት ነው። እንግዲህ ይሄንን እንዴት አድርገን ነው ማዳን የምንችለው ስንል ወይም ልጅ እያለው ምን ማድረግ አለብን ስንል ጠዋት ፀሐይ ላይ ማውጣት ወይም ፀሐይ ሊገባ አካባቢ ደግሞ ፀሐይ ላይ በማውጣት ከዚህ በሽታ ምን ማድረግ ይቻላል? ፕሮቴክት ማድረግ ይቻላል ማለት ነው። ወይም ራይኬት ከሚባሉ በሽታ ማለት ነው። ኦር ደግሞ እናንተ ይቺን ጥያቄ 3ቷን 4ቷን ጥያቄ ከመጽሐፍ ውስጥ ሪፈር ያደርጋችሁ ራሳችሁን ምን ታደርጋላችሁ? ትፈትሻላችሁ። እንግዲህ ከአሁን በኋላ በዩኒት 6 ኢኮሎጂ በሚለው ዩኒት በድጋሚ እንገናኛለን ማለት ነው። ስለነበረን ጊዜ እጅግ በጣም አድርጌ አመሰግናለሁ። እወዳችኋለሁ። መልካም ጊዜ። ቻው